ኦሪት ዘጽአት ምዕራፍ 4 ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም። እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በእጅህ ያለችው ምንድር ናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር እንደ ተገለጠልህ እንዲያምኑ እጅህን ዘርግተህ ጅራትዋን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባት። ባወጣትም ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች። እርሱም እጅህን ወደ ብብትህ መልስ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እነሆ ተመልሳ ገላውን መሰለች። ደግሞም አለው፣ እንዲህም ይሆናል ባያምኑህ የፊተኛይቱን ምልክት ነገር ባይሰሙ የሁለተኛይቱን ምልክት ነገር ያምናሉ። እንዲህም ይሆናል እነዚህን ሁለት ምልክቶች ባያምኑ ቃልህን ባይሰሙ ከወንዙ ውኃን ውሰድ፣ በደረቁም መሬት ላይ አፍስሰው። ከወንዙም የወሰድኸው ውኃ በደረቁ መሬት ላይ ደም ይሆናል። ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኰልታፋ ምላሴም ጸያፍ የሆነ ሰው ነኝ። ከትናንት ወዲያ ባሪያህንም ከተናገርኸኝ ጀምሮ አፈ ትብ ሰው አይደለሁም። እግዚአብሔርም የሰውን አፍ የፈጠረ ማን ነው? ዲዳስ ደንቆሮስ የሚያይስ ዕውርስ ያደረገ ማን ነው? እኔ እግዚአብሔር አይደለሁምን? እንግዲህ አሁን ሂድ፣ እኔም ከአፍህ ጋር እሆናለሁ፣ የምትናገረውንም አስተምርሃለሁ አለው። እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ እለምንሃለሁ አለ። የእግዚአብሔርም ቍጣ በሙሴ ላይ ነደደ፣ እንዲህም አለ፣ ሌዋዊ ወንድምህ አሮን አለ አይደለምን? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝህ ይመጣል። ባየህም ጊዜ በልቡ ደስ ይለዋል። አንተም ትነግረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፍህና ከአፉ ጋር እሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ ስለ አንተ ከሕዝቡ ጋር ይናገራል። እንዲህም ይሆናል እርሱ አፍ ይሆንሃል፣ አንተም በእግዚአብሔር ፈንታ ትሆንለታለህ። ይህችንም ተአምራት የምታደርግበትን በትር በእጅህ ይዘሃት ሂድ። ሙሴም ሄደ፣ ወደ አማቱ ወደ ዮቶር ተመለሰ። እስከ ዛሬ በሕይወት እንዳሉ አይ ዘንድ ተመልሼ ወደ ግብፅ ወደ ወንድሞቼ ልሂድ አለው። ዮቶርም ሙሴን በሰላም ሂድ አለው። እግዚአብሔርም ሙሴን በምድያም ነፍስህን የሚሹአት ሰዎች ሁሉ ሞተዋልና ተመልሰህ ወደ ግብፅ ሂድ አለው። ሙሴም ሚስቱንና ልጆቹን ወሰደ፣ በአህያ ላይም አስቀመጣቸው፣ ወደ ግብፅም አገር ተመለሰ። ሙሴም የእግዚአብሔርን በትር ይዞ ሄደ። እግዚአብሔርም ሙሴን አለው፣ ወደ ግብፅ ስትመለስ በእጅህ ያደረግሁትን ተአምራት ሁሉ በፈርዖን ፊት ታደርገው ዘንድ ተመልከት። እኔ ግን ልቡን አጸናለሁ፣ ሕዝቡንም አይለቅም። ፈርዖንንም እግዚአብሔር እንዲህ ይላል፣ እስራኤል የበኵር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁህ። አንተም ትለቅቀው ዘንድ እንቢ አልህ። እነሆ እኔ የበኵር ልጅህን እገድላለሁ ትለዋለህ። እንዲህም ሆነ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው፣ ሊገድለውም ፈለገ። ሲፓራም ሚስቱ ባልጩት ወሰደች፣ የልጅዋንም ሸለፈት ገረዘች፣ ወደ እግሩም ጣለችው። አንተ ለእኔ የደም ሙሽራ ነህ አለች። ከእርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛቱ አንተ የደም ሙሽራ ነህ አለች። እግዚአብሔርም አሮንን ሄደህ በምድረ በዳ ሙሴን ተገናኘው አለው። ሄዶም በእግዚአብሔር ተራራ ተገናኘው፣ ሳመውም። ሙሴም እግዚአብሔር በእርሱ ዘንድ የላከውን ቃል ሁሉ ያዘዘውንም ተአምራት ሁሉ ለአሮን ነገረው። ሙሴና አሮንም ሄዱ፣ የእስራኤልንም ልጆች ሽማግሌዎች ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ፣ ተአምራቱንም በሕዝቡ ፊት አደረገ። ሕዝቡም አመኑ። እግዚአብሔርም የእስራኤል ልጆች እንደ ጐበኘ ጭንቀታቸውንም እንዳየ በሰማ ጊዜ አጎነበሱ፣ ሰገዱ።